ያው ሰማት ስለቤቱ እናንተ አያገባችሁ። ሄዱ በኋላ ግን አልጎበኘንም። በየወቅቱ እየመጣ አይደለም። ኢቢኤስ ላይ እናታችንን የተመለከተ ቪዲዮ ለምን ለቀቅ የሚል ነው። ትልቋ ልጅ በተለይ በጣም በቁጣ በሚያስደነግጥ እኔንም ባስደነገጠኝ መልኩ መናገር እንችላለን። የዝነኞቹ ትዳር በፍቺ ቢጠናቀቅም አሁንም አወራርደው ያልጨረሱት ሂሳብ ያለ ይመስላል። ሳምሶን ታደሰ ቤቢ እላዩዋ ላይ መኖሪያ ቤቱን ሽጧል። ለምን? እንዴትስ ልጆቹ ላይ ጨከነ? ምክንያት ከተባለ አዲሱ ሚስቱ ጋር ለመሄድ። ተዋናዩ እና ድምፃዊቷ በፍርድ ቤት ንብረታቸውን ቢከፋፈሉም ዳጊ ላይ ሳምሶን ታደሰ የሰራውን ከባድ በደል በዚህ ቪዲዮ ተመልክተናል። ድምፃዊት ዳግማዊትም ብትሆን ከጠበቃዋ ጋር በመሆን ፍርድ ቤቱን ይግባኝ ብላለች። ቤቢ ሰይፉ ሾው ላይ ቀርቦ ለልጆቹ ጥሩ መሆኑን ቢናገርም ልጆቹ አባታቸውን እንደማይወዱት አሳይተዋል። እኔ በጣም ጥሩ ባል ነኝ፣ ድንገር በጣም ታማኝ፣ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ፣ እርግዝና ላይ ተንበርክኬ እግር አጥባለሁ። መናገር እንችላለን። ያ ሁሉ ዲስኩር የሰራለት አይመስልም። ድምፃዊት ዳግማዊት ፀሐዬ የሆነውን ሁሉ ወጥታ ባትናገርም ውስጥ ውስጡን ልጆችን አባታቸው ላይ ስታሳምጻቸው ከርማለች። ማሳያው ደግሞ ይህ ቪዲዮ ነው። ስለቤቱ እናንተ አያገባችሁ። መጨረሻ ያላማረው የሁለቱ ዝነኞች ትዳር ከፍርድ ቤት አልፎ ወደ ተራ መዘላለፍ ደርሷል። ትዳር መፍታት ልብስ እንደመቀየር የቀለላቸው የሀገራችን አርቲስቶች ከራስ ወዳድነታቸው ባሻገር ለወለዱት ለአብራካቸው ክፋይ ለልጆቻቸው እንኳን የማይራሩ ሆነዋል። የዚህ ትዳር መፍረስና እዚህ መድረስ ተጠያቂው ማን ነው? ሳምሶን ታደሰ ቤቢ ወይስ ድምፃዊት ዳግማዊት ፀሐዬ? ለሰሞኑ ውዝግብ የጉዳዩ ባለቤቶች እንዳሉ ሁሉ ሰይፉ ፋንታሁንንም ተጠያቂ የሚያደርጉ ቁጥራቸው ጥቂት አይደለም። ይህ በማህበራዊ ሚዲያ የሚዘዋወረው ቪዲዮ ማን ለቀቀው? እንዴትስ ተቀረጸ? ሳምሶንን ወደ ቤት ውስጥ ያለማስገባታቸውስ ምክንያት? የዚህ ቪዲዮ መለቀቅ ጥቅሙ ምንድን ነው? ምንስ ለማግኘት? ለሚሉ ጥያቄዎች መልስ አዘጋጅተናል። እስከ መጨረሻው በመቆየት እነዚህን ጨምሮ ስለ ሁለቱ ዝነኞች ፍቺ ያልተሰሙ ነገሮችን ያልምጡ። ውድ ቤተሰቦቻችን የሁለቱ ዝነኞች በየፊናቸው መዘላለፍ ተገቢ ነው ብላችሁ ታስባላችሁ? ዳጊ ይህን ያህልስ ልጆችን አባታቸው ላይ ማስነሳቷ አግባብነት ሲኖረዋል? ሀሳባችሁን ኮሜንት ላይ አጋሩ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼር አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ንፋስ ከገባበት የቆየው ትዳር የፈልጉትን ቢሸፋፍኑት ሊደብቁት የፈለገ ቢያስታምሙት ሊድንላቸው አልቻለም። በየሚዲያው እየቀረቡ ቢደሰኩሩም ክፍተታቸው ልጆቻቸውን እየጎዳ ቀጥሏል። ከሰሞኑ ሳምሶን ታደሰ ቤቢ ሰይፉ ሾው ላይ ቀርቦ ስለ መልካም አባትነቱ ሊነግረን ቢሞክርም ልክ እንደ ሙያው ሲተውን እንደነበረ አሁን የወጣው ቪዲዮ አጋልጧል። ከትዳራቸው አለመሳካት በላይ ከሚዲያ ለመራቅ አለመፈለጋቸው እጅግ የሚያስገርም ነው። ከሰይፉ ሾው እስከ ዳጊ እያስፈራራኝ ነው እስካለችው ሰው አሁን ደግሞ ማዶ ለማዶ መዘላለፍ አልፎ ተርፎ ፊት ለፊት በልጆቻቸው ፊት መጨቃጨቅን መርጠዋል። አርቲስቱ የቤቱ አባወራ መኖሪያ ቤታቸውን ሸጦባቸዋል። ይሄ ደግሞ ዳጊን ሆነ ልጆቻቸውን ያበሳጨው ሆኗል። ለምን? እነዚህ ገና ያላደጉ ልጆችስ መውደቂያቸው የት ይሁን? የልጆቹስ እናት እነዚህን ታዳጊዎች ይዛ መግቢያዋስ የት ይሁን የሚለው አንድ ልብ ካለው ሰው የሚመነጭ ጥያቄ ይሆናል። የአባቷ መኖሪያ ቤት መሸጥ ያንገበገባት አድጋ ያልጨረሰች ሕፃን ልጅ እንኳ በአባቷ ላይ ፊቷን እንድታዞር አድርጓታል። በኮልታፋ አንደበቷ ብትወደን ኖሮ ቤቱን አትሸጥም ነበር ብላለች። ምንም እንኳን አርቲስት ሳምሶን ታደሰ ቤቢ ለሚስቴ በጣም ጥሩ ባል ነበርኩ፣ ለትዳሬ ታማኝ ጥሩ ባል፣ ለልጆቼ ጥሩ አባት፣ ለሚስቴ በጣም ታማኝ ባል ነበርኩኝ ቢልም እኔ በጣም ጥሩ ባል ነኝ፣ ድንገር በጣም ታማኝ፣ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ፣ እርግዝና ላይ ተንበርክኬ እግር አጥባለሁ። ይሄ ንግግሩ በታላቅ ልጁ እንኳን የተወደደለት አይመስልም። ለዚህ ትዳራቸው መፍረስ እናታቸውን ተጠያቂ የሚያደርግ መስሏቸዋል። ስለዚህ የእናታቸውን ስም እያጠፋ እንደሆነ ነው የሚያስቡት። መናገር እንችላለን። የእነዚህን ግለሰቦች መበጣበጥ ከነሱ አልፎ ምን ያህል ልጆቻቸውን እያበጣበጠ እንዳለ እንኳን አያውቁም። ሊያውቁትም የሚፈልጉ አይመስልም። በእነዚህ ሰዎች ጥልና ፍትጊያ ልጆቹ ናቸው እየተጎዱ የሚገኙት። በትዳር ውስጥ አለመስማማት ይከሰታል። ከዚህ በዘለለ አብሮ መኖር ካልተቻለ ደግሞ የከፋ ነገር ከመከሰቱ በፊት ተለያይቶ መሞከሩ የተሻለ አማራጭ ነው። ይህ ደግሞ በመሃል ምንም የማያውቁ ልጆች በማይጎዱበት መንገድ መሆን ይኖርበታል። ሳምሶን ታደሰ ቤቢ እና ዳጊ ይህን ልብ ያሉት አይመስልም።
በጥሩ ነገር ማደግ የሚገባቸውን ልጆች በጥላቻ ባህር እያጠመቋቸው ይገኛሉ። በተለያየ ምክንያት ተለያይተው በሰላም የሚኖሩ በርካታ ጥንዶች አሉ። ልጆቻቸውንም በሰላም የሚያሳድጉ እንዳሉ አይተናል። የሆነው ሆኖ ይህን ቪዲዮ ማን እንዳወጣው የሁሉም ሰው ጥያቄ ነው። በትናንትናው ዕለት ዳጊ ይህን ቪዲዮ ያወጣውን ሰው እከሰዋለሁ ስትል ከጠበቃዋ ጋር በመሆን ስትናገር ተደምጣለች። ያለሷ ፈቃድ የልጆቹን ምስል እና ቪዲዮ መልቀቅ ካሳ የሚያስጠይቅ እንዲሁም ደግሞ በወንጀል ሊያሳስርም የሚችል የጥፋት ተግባር መሆኑን ሁላችንም ተረድተን እዚህ ጋር ብዙ ጥያቄ የሚፈጥሩ ነገሮች ይገኛሉ። ካሜራው የተያዘው በድምጻዊት ዳጊ በኩል ሲሆን የስልክ ካሜራውንም የያዘችው ዳጊ ናት በማለት የሚጠራጠሩት በርካቶች ናቸው። አቋማቸውን መጫን ማስገደድ አልችልም። የቀድሞ ባሏ ሳምሶን ታደሰ ቤቢ እንደመጣ ያየችው ዳጊ ላይቭ እየቀረጸችው የረሳችው ቪዲዮ ሪከርድ ተደርጎ ነው የወጣው የሚሉም ቁጥራቸው ጥቂት አይደለም። ታዲያ ድምጻዊት ዳጊ ይህን ቪዲዮ ያወጣው ሰው ከሰዋለሁ ስትል ማንን እያለችን ነው? የቀድሞ ባለቤቷን ሳምሶን ታደሰን ወይስ ከጀርባቸው አብረው እንዳይኖሩ የሚፈልግ ሌላ ግለሰብ አለ? መልስ የሚሻ ነገር ግን ዳጊ በደፈናው ያለፈችው ጉዳይ ሆኗል። ከምንም በላይ በአንድ ትዳር ውስጥ የቤተሰብ ጣልቃ ገብነት ምን ድረስ መሆን እንዳለበት ሊታወቅ ይገባል። አለበለዚያ መዘዙ እጅግ የከፋ ነው። አስቀድሞውኑ በሳምሶን እና በዳጊ ትዳር የቤተሰብ ጣልቃ ገብነት በስፋት እንደነበረ ሁለቱም ያመኑት ነገር ነበር። የሱ አንድ ታናሽቱ ነበረች በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር የምትፈጥር ነበር። ቤቢ ከእህቱ ጋር በዚህ ምክንያት ለበርካታ ዓመታት እንደተጣላ ተናግሯል። ድምጻዊት ዳግማዊት በበኩሏ በዚህ በኩል እህቱን በሌላው ደግሞ የቀድሞ ፍቅረኛው ስራ እንደሆኑባት በምሬት ተናግራለች። ይህ ሁሉ የሚያሳየው በአንድ ጎጆ ስር ሆነው ለሌላ አካል መብቱን የሰጡ ውለታ መጨረሻው እንደማያምር የሁለቱ ትዳር ማሳያ ነው። ነገር ግን በማህበራዊ ሚዲያው ድምጻዊት ዳግማዊት ፀሐይን የሚደግፉ እንዳሉ ሆኖ ዳጊን ተጠያቂ በማድረግ ለአርቲስት ሳምሶን ታደሰ የሚወግኑ በርክተዋል። ሳምሶን ታደሰ ቤቢ እኔ ጥሩ ባል ነኝ፣ የሚስቴን እግር ተንበርክኬ አጥባለሁ ስላለ ብርቅ ነው ወይ ብሎ ሙድ የሚይዝ በዝቷል። እውነታው ግን አዎ ብርቅ ነው። የሚስትን እግር ለማጠብ መልካም ባል መሆንን ይጠይቃል። እንኳን የሚስቱን እግር ይቅርና በአመት አንዴ የራሱን እግር እንኳን አጥቦ የማያውቅ ሁሉ ቤቢን የመናገር ሞራል የለውም። ስለራስህ እውነቱን መናገር ጉራ እዩት ሲያካብድ ከሚል ማህበረሰብ ለተፈጠረ ሰው ሳምሶን ታደሰ ቤቢ ላይ የተሰነዘረውን ትችት አይቶ አይገርምም። ይህ ማህበረሰብ የራስን ደካማ ጎን ስትነግረው ምንም አይልም። ስለራስህ ግን እኔ በዚህ ነገር በጣም ጎበዝ ነኝ ስትል አቤት ጉራ ይልሃል በማለት የሚከራከሩለት በየኮሜንት ስር ቁጥራቸው ብዙ ሆኗል። ውድ ቤተሰቦቻችን እናንተስ ለዚህ ትዳር መጨረሻ እንዲህ መሆን የማን ጥፋት ይመስላችኋል? ሀሳባችሁን ኮሜንት ስር አስቀምጡልን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉልን። በቀጣይ እስክንገናኝ በሰላም ቆዩ። ስለቤቱ እናንተ አያገባችሁም።